እንደ አባይ ጎዳና እንደ ዘወርዋራው እንደ አባይ ጎዳና እንደ ዘወርዋራው ፍቅርሽ አሸንፎ ናዙሮ ደፋቸው። አረኡ መታሰርም የለ ክስም መነሳት የለም። ቤትሽ ቤትሽ ነው፣ ባልሽ ባልሽ ነው። ድሮም የሩቲ ነኝ አሁንም የሩታ፣ ድሮም የሩታ ነኝ አሁንም የስኬት። ኧረ ስኬት 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 ፋሚሊዎች እስቲ ላነሳሳችሁ። ትንሽም እንዲህም እኮ ነው የምላችሁ። ስኬቶች ስኬቶች እስኪ ልበላችሁ፣ ስኬቶች ስኬቶች እስኪ ልበላችሁ። የሩታዬ ልጆች ታሸንፋላችሁ፣ የሩትዬ ልጆች ታሸንፋላችሁ። እኔ በጣም ነው የገረመኝ፣ በጣም ነው እኮ የገረመኝ። የሉሌ ሸጋ እናት ማለት ነው እንግዲህ። ታሽደምም ያለሽ ታሸንፍ ያለሽ፣ ነገም ዛሬም አሸናፊቱ አንቺ ነሽ። ይዘገያል ትንሽ ማውቀው ስላለኝ ትንሽ ይዘገያል እንጂ ምንም አንቺ ነሽ መጨረሻ ላይ የምታሸንፊ። ምክንያቱም ማን የቀናውን ቤት ማን የመለመለውን ማን በኮንፊደንስ ሁል ጊዜም እቤትሽ ግን እውነታውን የማያውቅ ህዝብ፣ እውነታውን ለማያውቅ ማይተዛዘብ ማይተናነስ ህዝብ ነው። እና በዳኒ ቤት የመጣውን ቪዲዮ አይታችሁ ከሆነ እህቶቼ፣ አሁን በዳኒ ቤት የመጣው ቪዲዮ ትክክል አይደለም። ዲቦበር ጋይዝ፣ ምክንያቱም ትናንትና አንድ ጨቅላ አንበሳ፣ እኔ ደግሞ አንበሳ ሞልቼ ጋይስ ሞልቼው እኔ ቤት እንደዳላ ብን ብሎ ቦዴት እንደሄደ እነሱ እንትን ደንግጦ መሰለኝ ስልኬ ልለቀው ዋው ላስብለው ብያበቃ እንትኑ እናንተ ግን እንደው ማለቴ ጥፍር ቀለሙ ሲፈታ መሰለኝ አንበሳው የሮጠው። እኔ ከስልኬ ብገባ የለም ማን እንደወሰደ ጥፍር ቀለም። እኔ አፍሬ ነው የምላችሁ ከአንድ ጉድጓድ ውስጥ ማለት ነው። አባዬን ለብሼ በዛ እኔ እንጃ ብቻ የሄድኩበትን አላውቅም። ሱፐር ማርኬት እጄ በቀሎ እየመጣሁቶች የእውነቴን እምላችሁ። ምን ሆነሽ ነው ቢሉኝ እውነቴን እኔ ብቻ ነው ያላቅም። ይሄ እንትኑ ሲፈታ ይሄ ጥፍር ቀለም እንደ ጥፍር ቀለም እኔ ለልጆች እኮ ጥፍር ቀለም እኮ ይያል መጣም ወጥተው ነው ይዘው የሚመጡት ጥፍር ቀለም። የምር እኔ ወይ አለመታደል ወይ አለመማር፣ አገዳ ላገዳ ቁረን ለቁረን። ኧረ ሩቲ ሸጋ አንቺ አሸናፊ ነሽ። አንቺ የኔ ምርጥ እኮ ነው የምልሽ። ግጥሜን ለፍቅርዬ አድርሱልኝ ብሌስ። የፍቅርዬ ግጥም እንደ አባይ ጎዳና የተዘዋወረ እንደ አባይ ጎዳና የተዘዋወረ ፍቅርዬ የኔ ዓለም እኔ ልምጣውና እስኪናስተካክለው ነው የምልሽ እኮ ግጥሙን ማለት ነው። እና የሩትዬ ልጆች ትችላላችሁ እህቶቼ። ዛሬም ወደፊት ነው። ድሮም ያላችሁ ናችሁ፣ አሁንም ያላችሁ ናችሁ። ድሮ የምታቀኝ ደግሞ ፍቅርዬ ሁላችሁም ታቆኛላችሁ። ይኸው ዛሬ ገጥማልኛለች ማለት ነው። ፍቅርዬ የኔ ዓለም ጎጃም የትምጣና እንዲሁ ታስተካክለው ብዬሻለሁ። ፍቅርሽ የተዘዋወረ ነው ብለውሻል። እንግዲህ የተቆላመመ እንደ አባይ ጎዳና ማለት ነው እኮ። ስለዚህ በቃ ችግር የለውም። እቴ መቼ ልምጣ ጎዴ መቼ ልምጣ የሉሌ ሸጋ እናት መቼ ልምጣ አራሩቲ ቆንጆ መቼ ልምጣ ሸጋ መቼ ልምጣ ነረ መቼ ልምጣ አንቺማ ቆንጆ ነሽ መቼ ልምጣ ነረ መቼ ልምጣ ነረ መቼ ልምጣ የባቄላ አበባ ሸገነይ የመሰለው ጥርሷ ሸገነይ አሁንም ሸጋነይ የሉሌ ሸጋ እናት መልኬነይ ተሳቀበት እሷ ሸጋነይ እሽኮለለለለለለ እኛ እኮ እናሸንፋለን። እኔን የማይነካ የለውም በረካ። እናንተ ጎድዬ እንገልሻለን። እኔ ባልስቅ ይቅርታ ማሮቼ፣ ይቅርታ እህቶቼ። እጃችሁን ለወርቅ እንደው ሁልጊዜም አሸናፊ ሁኑ። በየሄዳችሁበት ደምሳሽ ሁኑ። በየሄዳችሁበት አሸናፊ ሁኑ። በየሄዳችሁበት ማራኪ ሁኑ። የሩታ በተለይ ስኬቶች በሙሉ መልእክቴን አድርሱልኝ። የምሬን እንደምላችሁ ሁላችሁም ጉልበታችሁም ብርታታችሁም
አፋችሁ የሚወጣው ማር ሆኖ ሁል ጊዜም ከአንደበታችሁ ነቅነቅ ሳትሉ እንደው አማና ያላችሁ ማለት ነው። ጽናት ያርጋችሁ ነው የምላችሁ። የምሬን ነው እህቶቼ፣ ከቁጥር ሳይለያችሁ ማለት ነው። ፉፉዬም አመሰግናለሁ። ሁላችሁንም ፍቅርዬም ግላችሁም እህቶቼ፣ የስኬት ፋሚሊዎች፣ የሩትዬ ልጆች እጅግ እጅግ ብያችኋለሁ ማሮች። ወላሂ የሰደብኳችሁ ያልሰደብኳችሁም የሰደባችሁም አፉ ይላ ብያለሁ። በቃ ይቅርታ ጠይቃለሁ ሁላችሁንም ማለት ነው ማሮቼ። የተቀየማችሁ ልትኖሩ ትችላላችሁ። አሁንም ላይ ቂም የያዛችሁ ሰዎች ቂማችሁን ፍቱ። ኢንሻአላህ ረመዳንን እኔም ሙርታሁን እንድጾም ነው እህቶቼ በጊዜ ይቅርታ የጠየቅኩት ማለት። ድሮም የሩቲ ነኝ ታውቃላችሁ አይደለም? ግን በቃ ሰው ፍጹም አይደለም እህቶቼ፣ የሰው ልጅ ፍጹም አይደለንም እና ስለዚህ ሩታ አሸናፊ ናት፣ ቤቷ ናት እህቶቼ። ይኸውላችሁ አንዳንድ ጊዜ ሰው ሞኝ ነው። ሶሻል ሚዲያ ላይ መቆየት አለ መቆየት አይደለም። ብስል ሰው አለ። አሁን ትናንትና አንድ ሰው እኔ ባለቤቴ ብዬው ያ ሰው ለወደፊት ባሌ ብዬው የልጆች አባት ላረገው ወይ የልጁ አባት ሊያረገን እንዴት ነው ሶሻል ሚዲያ ላይ አምጥቼ የቱን ልሳማት ነውስ? መጦ ሊተወኝ ነው ወይ ሶሻል ሚዲያ ላይ አስቆ ሊተወኝ ነው? እኔ በጣም አፍሬ ሱፐር ማርኬተር ኩኝ እህቶቼ፣ በጨለማ እውነቴንም 6 ሰዓት ሂጄ እኔ ቆምኩኝ። ቁሜ በሩ ላይ አይቼ ኤርፎን ነበር ማይክን የተጠቀምኩትና ከዛ የሆነ በቀሎ ይዤ መጣሁ። በቃ እኔ ያመጣሁትን እራሱ አላወቅኩትም፣ ደነገጥኩ። ምክንያቱም ሰምቻለሁ በፊት ምንድን ነው መጠታው ማታ የሚመጡበት አጀንዳ ምንድን ነው ስል ጥያቄያችን እንዲመልሱልን አያችሁ። በዚህ መልኩ ነው እንግዲህ ከታይ ተናደዱ ይላሉ። ምንድን ነው ምን የሚያስደምም ነገር አለ? ምን የሚያስደምም ነገር አለ? ኬኩ መና ቅቤ የጥፍር ቀለም ሰታችሁ ማዋረድ፣ ልጅቷን ዝቅ ማድረግ በዚህ ልክ እሱስ መቼም አንተ ጫኔ ሞት ይሻላል። በየሄደ የሰውን ቤት ያለ ሳልስ ዝም ብሎ ቡዜ። በነገራችን ላይ እኔ አሁን የናረግሽ ብዬ እኔ አንቺን ላመሰግን አንቺን ተድል አልፈልግም። ይቅርታ አድርግልኝ ቡዜ፣ ክሱ ተነስቷል ምናምን ስላልሽ ነው። እኔ በጣም የምትንገበገቢ ሰው ስለሆንሽ የዶላር ሰው ስለሆንሽ ሩታ ሙታ ነው የምትበልጥሽ አንቺ አይደለም። በህይወት ውስጥ ተቀምጣ አልነበርሽም ሩታ ሀብቴ ስትመጣ ገባሽ? ለሁላችሁም እንጀራ እንድትበሉ ያደረገቻችሁ ሩታ ናት። የእናንተ ቤተሰብ አስረግጬ ነው የምነግርሽ፣ አስረግጬ ወደ ስጋ አንቺ ስለምትያጅ ልክሽ ስለሚነኩሽ ልጆቿ። አንደኛ ደግሞ አይበገሩም። መጥፎም ትስራ ጅልም ትስራ ከጎኗንን ስለሚሉ ካላስ ለምን አይረቱም ብለሽ ነው። አይረቱም። ጥግ ድረስ ይዘዋት ይሄዳሉ። እሷ ወደንስ ወደዳት ወደንስ ጠላት፣ ሰው ሰደባት አልሰደባት አይ ዶንት ኬር። ሩታ ሀብቴ የምሬን ነው የምላችሁ። ወላሂ ሰው ወደዳት አልወደዳት ከኋላ የመጣ ይነወጣ ሆኖ ነው እንጂ ነገሩ ማለት ነው። ከኋላ የመጣ ይነወጣ። እግዚአብሔር ይመስገን ደህና ነን ያለሽ ውሸትሽ። አዎ ሰው እኮ ሲደውልልሽ ሪከርድ ተደርጎ ነው የሚላከው። አለኝ ከኔ ጋር ሪከርድሽ። እግዚአብሔር ይመስገን ደህና ነን። አንቺ አትሞችም፣ ብረት ለበስ ነሽ ቡዜ። እግዚአብሔር ይመስገን ደህና ነን። አሁን ከከሌ ቤት ነው ወንድም። ውሸቷን እኮ ነው። አብርሃም እኮ ከሩታ ጋር እኮ ነው፣ ቤቱ እኮ ነው፣ ሉሌን እያጫወተ እኮ ነው። ሰራተኛይቱ እንጀራ አቅርባላቸው ቡና አቅርባላቸው ቁጭ ብለው እያጣጣሙ እኮ ነው ሁለቶቹ።